ድሮ ኒስትሮ ነበርክ? ያው ባልሰራበትም የኔንና የአባቴን ጫማ ጠርግበት ነበር። ጎበዝ፣ ሙያ በጣም ቆንጆ ነገር ነው። የሆነ ቀን ቢቸግር የምትሰራው ስራ አለ ማለት ነው። ምን እኔ ልስትሮ ልሆን ቢቸግር? አዎ። ምን ታካብዳለህ እንዴ? ያንተ ስራ እኮ አለባበሱና ቢሮ የተሻለ ነው እንጂ እኮ ክፍያው እንደ ኒስትሮ አይደለም። በምን አወቅሽ? ባለፈው ቦሌ ጫማዬን ላስጠርቅ ሄድኩልህ። በቀን ስንት ታገኛለህ እላለሁ። ከ400 እስከ 500 አላለኝም? አንቺ እውነትም በቀን ከ400 እስከ 500 እኮ የሚያገኙ ከሆነ በወር ከ12000 እስከ 15000 እናንተ እንደሱ ታገኛለህ? አረ እንደ ማን ነው? ላገኝም እችላለሁ። አንዱን ታካብዳለህ፣ አንዱን አትልም እንዴ? ለምን ዓላማ እንደጠየቅሽኝ ስለማላውቅ ለጊዜው ይለፈኝ። ደግሞ የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም። በዚህ ከተስማማን ጥሩ። እኔንም እድሜ እንዳትጠይቀኝ። አልጠይቅሽም። ማንን ነው ከበር የመለሽው? እባክህ መልእክተኛ ነው። መልእክተኛ ደግሞ ቤት አይገባም። ግን ይደብራል። ምንድነው እሱ? ማን የመጣው? ምንድነው የሚደብረው? እባክህ ለግሩሜ ነው ሰርግ መጥራት ስጪ ብሎ ነው ትንሽ ልጅ ሰጠኝ። ታዲያ ሰርግ መጠራት ይደብራል እንዴ? ይሄ ሁላ ሰው የሚኖርበት ቤት ውስጥ አንድ ሰው ነው የሚጠራው? ምናልባት እሱ የሚያውቃቸው እኛ ማናውቃቸው ሰዎች ይሆናሉ። እንዴ ምን ማለት ነው? እሱ አውቃቸው ማለት እኛ አወቅናቸው ማለት አይደል እንዴ? የኔ እናት አንድ አካል አንድ አምሳል የተባለው እኮ ለባልና ለሚስት ነው እንጂ አብሮ ለሚኖሩ ሰዎች አይደለም። ለመሆኑ ምንድነው ማን ነው የሚያገባው? ማወቅ አልፈልግም አላልክ? ደህና ዋልክ ይመስለኛል። ለምንድነው ግን ስትጠቀሙ ቶይሌት ላይ ከፍ ማታደርጉት? እንዲሁም ስትጨርሱ ማትመልሱት? ስለ ማንሳታችን ነው ወይስ አንስተን ስለ መርሳታችን? ስለ የትኛው ችግር ነው የምናወራው? ስለ ሁለቱም ቢሆን እዚህ ቤት የት እንዳለ አትርሱት። እሺ የወይዘሪት ሲፈን አበበና ሲፈን ይህ ስሜት ነው ማቀው። ሚኪ ምንድነው የሚያስጮህ? አሁን እኮ ከኔ ጋር በሰላም እያወራ ነበር። ካርዶ ነው የሚያስጮህ ሚኪ። ለምን አልተጠራም ብሎ ቀንተዋ። እስኪ ዝም ያልችው። አቤት ማን እንደሚያገባው ቃል እንዴ? ሙሽራዋ ነች። ምንድነው? ሙሽራዋ ሲፈን ነች። ሲፈን? አዎ ሲፈን። እንዲማ ባዳ ታረጉኝም። ሲፈን ልታገባ ነው? ወይኔ! ኧረ የወሬውን ጫፍ አስይዙኝ። ይወራለማ አታሰኙኝም። ይኸውልሽ ሲፈን ማለት የግሩም የቀድሞ ፍቅረኛ ናት። ሀብታም ጠብሳ ይህንን ምስኪን የእግዜር ድሃ ጥላው እኮ በለለች። ግሩሜ እኮ አንድ ቀን ተሰስታ ትመጣለች እያለ ሲጠባበቃት ነበር።
ተው በቃ ሚኪ ወደ አታስብሰኝ ነው እንደምታገባ ያውቃል አቅም ያወቀ አይመስለኝም በቃ እኛ እናርደዋለን በቃ እንዴ አልሞተችም እኮ አንቺ ደግሞ ለባሏ አገባች ማለት ለግሩሜ ሞተች ማለት ነው ግሩሜ 2 የሾርባ ማንኪያ ሸንኮርት አይደል 2 ማንኪያ ቺዝ እንዴ ምንድን ነው የተጣላ ሰው የምታስታርቁታል እንዴ የሀገር ሽማግሌ ይመስላችኋል ግሩሜ መርዶ ነው ምን ፊልም እየሰራችሁብኝ ነው እንዴ አይደለም ምን ግሩሜ ያው የሰው ልጅ ይገናኛል ያው ካልተስማማ ደግሞ ይለያያል አዎ ይለያያል ሚኪ አቤሎ ምን ያስቀየምኳችሁ ነገር አለ እንዴ ወዴት ልትሄዱ ነው ጥላችሁ ግሩሜ እንሂድስ ብንል ምን መሄጃ አለ ወዴት አይኬድም ይኬዳል እንዴ ምንድነው ግራ የምታጋቡኝ በቃ እንግዲህ ኡፋ እኔ አልችልም ጭንቅ እንግዲህ አይ ይኸውልህ ግሩሜ ሲፈን ሞተች ማን ነው ማለት አገባች ቻለው እንግዲህ አገባች ማማ ሲፈን እኔ አይ ያንተ አይደለችም አሁን ግሩሜ አሁን ያንተ አይደለችም ካገባች ያንተ አይደለችም እሺ ምን መሰለ ግሩሜ እንግዲህ ብዙ ጠብቀሃታል ከዚህ በላይ ምን ታረጋለህ አንተ ብዙ ጠብቀሃታል እሷ ሌላ ካገባች ደግሞ መተው ነው እንግዲህ አንተም ተዋት ግሩሜ ደግሞ አያዝንም አይናደድም እሱ ለምን እንደ አይደረግም እንዴ አዎ እንዴት ይናደዳል ጠንካራ ነው አይ ጠንካራ ነው ያዘንኩ መስሏችሁ ነው ኧረ አላዝንም ያጋጥማል የሰው ልጅ የማያጋጥመው ነገር የለም አንዴ ሄዳለች እንግዲህ ምን ይደረግ አላዝንም አይ አይዞህ ምንድን ነው እሱ አንተ እንግዲህ አትንበጫበጭብኝ አቤሉ ተንበጫበጭኩ እንዴ አንተ እንዴ ጠንካራ አንተ አልተንበጫበጭም አረጎ አልንበጫበጭ እኔ እኮ አልንበጫበጭ አይደለ አልንበጫበጭ አይ ጥሩ ላይ ነው ሳቃችሁ አልናደድም ማራኪ እናደዳለሁ እንዴ አንተ ኧረ አልናደድም አይደለ አልናደድም አትናደድ ምንድነው እንደዚህ ቁና የምትነፈሽው ደንብ ዛሬማ ለትንሽ ነው ያመለጥኳቸው እኔ እኮ ለምን የንግድ ፍቃድ መታወቂያና ልብስ ሰጥቶ እንደማይገላግሉኝ ያልገባኝ አሁንስ ነፍስና ስጋ የተሟገተ እኮ በእናትሽ የልትሄጂ ነው የግሩሜ ቀድሞ ፍቅረኛ የሰርግ ካርድ ልካለችና እኔ ምልሽ ይሄን ብለብስ ያምርብኛል ወይስ በጣም ያምርብኛል እና አንቺ ልትሄጂ አዋ ያውም ግሩሜን እንጂ እሷ የጠራችሁ እንዲያት አይደል እንዴ እሷም ተይው እንጂ እሾሁን በሾህ ነው እሺ እኔ ግን አንቺ ልጅ ዝም ብዬ ሳይሽ ባዮሎጂካል ወላጆች ሽራሻዩ ናቸው መሰለኝ ጭካኔሽ እኮ አይጣል ነው አሃ ምናልባት ቦድካ መወዶ ለዛ ይሆን ግሩሜን ደግሞ ለማንጠላው እንደሄደሽ ማየት አለባት ለዛ ነው እንዴ አሁን እኮ ሰላም ብዬው ሳልፍ ፊቱ ጥሩ አልነበረም አረ አንቺ ግን የምር እንደዚህ ተከፍቶ ይዘሽው ልትሄጂ ነው ሆሆ በይረፊ ባክሽ ግን እኮ አምሮ እኮ የቀድሞ ፍቅረኛው ጋር ሰርግ ተጠርቶ ሄዷል ማን
ነው ደግሞ አምሮ? ያ የወንዶች ጉዳይ ላይ የሚሰራው አናጢው። ስለዚህ እኔም ግርሜን ይዤ ወይ ሲፈን ምን ፈለግ? አባቴ እያየ ነው አይደል የሰራሁልህን ፓስታ። በስመ አብ በስመ አብ በስመ አብ በስመ አብ በስመ አብ። ግሩሜ ዛሬ በምቾት ላንገላታ ነው ላንገላታ ነው። ያዝ 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 ያዝ። እያየ ነው አይደል የሰራሁትን ፓስታ። ጁስም አለው አምጣው። የሚለግም ጉልበት ሲገኝ አልበላም ማለት ነውር ነው። ብላሽ አባቴ፣ አንተ ብላ እንጂ እኛ ችግር የለም አባዬ። ብላ 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 አባዬ፣ ለአንተው። እንዴ ምንድን ነው የግንበኛ ምግብ? ፓስታ በአቮካዶ ለእኛ የለም። አይበላም ብዬ እንዳለ እኮ ነው ጠራርጌ ያቀረብኩለት። አንቺ ትንሽ እንኳን አይግደረደርም? እስቲ ኧረ ጓደኛሽን ስሪልኝ ባያት የሆነ ነገር። ኧረ ጠይቃት ትችላለች። እኔ ግን ፒዛ ነው ያማረኝና ፒዛ ኦርደር አድርጌያለሁ። ግሩሜ ልክ እቺን በልተህ እንደጨረስ ፀጉርን ልብስን ፏትልና ሰርጉ ጋር እንዳለን። እሺ ስበላ አልከፋውም ብለሽ ነው አይደል ቁስሌ የምትነካኪው? እንኪያው ይኸውልህ፣ ቁስልህን መዳን ከፈለግ ዝንጥ ብለህ ፏ ብለህ ሚስቴ ነሽ ብለህ ታስተዋውቀኛለህ። አለበዛ ቁስልን እሹሩሩ እያሉ መኖር ያንተ ምርጫ። በጣም ጎሽ። ግባ። ማራኪ ፈልገህ? አዎ። ቆይ ልጥራልክ። እሺ ለእኛ ቁርስ የለም እንዴ? ሰራተኛ ከዛ ታሞ ተኝቶልሃል። አንተ ግን ምን ነው እግር ጣለክ? እስካሁን ድረስ ምግብ አልበላችሁም? ቆይ ትንሽ ጠብቁኝ፣ አሁን አደርሳለሁ። እኔ የምልሽ ማራኪ፣ አመጣጤ ግሩም ካርዱን ስለማይሄድበት ለምን እኔና ጓደኛሽ አብረን እንሄድበትም ለማለት ነው። በሰው ሰርግ ደግሞ ማንን አውቀ? እንዴት? ምን ማለት ነው እንዴ? እኔና ግሩም እኮ የበቀደም ጓደኛ ማቾች አይደለንም። በዛ ላይ ሙሽራዋም እኔ የግሩም ጓደኛ እንደሆንኩ ታውቃለች። እሱ ቀርቶ ደግሞ ጓደኛውን ሲልክ ያው ንቀት ማሳያም ይሆናል በዛው። ለእኔና ለጓደኛሽም ደግሞ መዝናኛ ይሆናል። ያው በአንድ ድንጋይ ሁለት ወፍ ማለት ነው አይደለም? አይቻልም። እኔና ግሩሜ ኦልሬዲ ዲሳይድ አድርገናል፣ አንድ ላይ እንሄድ። በቃ አይቻልም። አይቻልም። እና ይሄን ሁሉ ሳታስወሪኝ በፊት ግንባሬን አይተሽ አከለክኝም ነበር? ምን ታስቀባጥሪኛለሽ? ወይኔ ሲፈንዬ፣ እዚህ ቅርናታ ቤት ውስጥ አስገብተው በቃ እንቅልፍ እምቢ አለህ አይደለም? ሊወስደኝ ነበር እኮ። አሁን ደግሞ ተነስተነሳለኝ። እኔ ክፍል እኮ ብትገባ እንቅልፍ ይወስድ ነበረ፣ ግን ችግሩ አትፈቅድልኝም። አንተም እንቅልፍ እሺ አይልህም። መተኛቱንማ ተኛ ነበር፣ ግን አሁን ደግሞ አቁነጠነጠኛ። ይኸውልህ ትሰማኛለህ? እየፈለገ ቢያቁነጠንጥህ ማራኪ ያቀረበችልህን የሰርግ እንሂድ ሀሳብ እንዳትቀበል እንዳትቀበል። እኔ እኮ እንደዚህ ይሆናል ብዬ አይደለም አቮካዶውን በጫት ፈጭቼ ገጨሁት። በቃ
በቃ ከደነዘዘበት ነቃ ነቃ ብሎ ማታ ላይ ጨብሲ እንድንወጣ ነበር። ተልይላል እንዴ ባንዴ? አንተ ቆይ ምን አይነት ጫት በሰጠው እንደዚህ ባንዴ ተል ያለው? ባክሽ ቅሙ ስለማያውቅ ነው። ለእኔ ቢሆን የኔ ሙሉ ዞርባ በቀም እንደዚህ ያሉ ምሽ እንዴ ሲያስቀና በእናትህ። አሁን አንተ በዚህ የምትቀና ነው? ተይ ሀኒዬ እያየሁሽ ነው። ደግሞ ምን ሳረጋየሽኝ? ያው ካሜሎ ጋር ግን ያው ያሬዶ ቢሰማስ? አንቺ እንደው እንዴ በሱ ቆርበሻል። ስለዚህ ያሰበሽበታል ወይ? ታውቂያለሽ አቤል በጣም ንጹህ ሰው ነው፣ የዋህ ነው። በቃ እንዴት እኮ ደስ እንደሚለኝ። አንዳንዴ የኔ አይነት ባህሪ ያለው ይመስለኛል። ግን ያሬድን እኮ ለመርሳት ቢያስጨክነኝ ብዬ ነው። ቢሆንልሽማ በጣም ጥሩ ነበር። አንቺ እኮ መንጋጋሽን አውልቆሽ ሰርጀሪ ተሰርተሽ የታረቅሽው ሰው ነሽ። አሁን እሱን ባቤል የምትቀይሪው? ያው መኖርበት ቤት ብዙ ንክኪ ባይኖር ጥሩ ነበር። ያው አንቺ ስለሆንሽ ብሉ። እሺ እኔ ፒዛ አዝዣለሁ። ብሉ። ምግቡ አልጣፈጣችሁም እንዴ? ብሉ እንጂ ብሏ። ታዲያ እኔ ቡናውን ልቁላና እመጣለሁ። እሺ ብሉ። ለፍተሽ ሰርተሽማ በሞዜ እንዴት ነው? ወደድሽው? ባለሙያ ነሽ እኮ አንቺ። ይሄን ነው የምትበሉት? ይሄን ነው የምበላው። ለሰርጓ ተጠራው ለሌላ ሲድሯት ግሩሜ ወይ ካልሆነ አብረን እንሂድ እንዴ? ይሁን ለምን መሰለ የወንዶች ጉዳይን ሾፈዋል። ትዝ ይልሃል እዛ ላይ ሙሽራዋን አዝረዋት እንደዚህ ነከሰስ ያረዋት። ከዛ አንተም ይወጣልሃል። ይሁን ምንም ቢሆን እኮ በአንድ ወቅት ፍቅረኛ የነበረች ክፉዋን ማየትም መስማትም አልፈልግም። ለዛ ነው ቀኝን አልሳ ከሄደች በኋላ ግራ ሲናፍቃት ልደግማት ነው። ስማ ከክፉም ክፉ ስለምታስብልህ እኮ ነው በሰርጓ ቀን ጠርታ ደምን ከፍ ያደረገች። ሚኪ ሂድና ካርታውን አምጣና እንጫወት በእናትህ ሂድ። ይሻላል። አዎ ተው። አዎ ታባቱ ስትሬን ቅጥል እር ነው የምትለው። እንደከፋው ሰውኝም አልሄድም። አልከፋኝም አይደል? አዎ እንዴ ቅጥል እር ትላለች። አባይ
ሽክ ብለሻል አባዬ። ምን ያጣድፋል? እዛው ልመጣ አይደል? አፍጥኗ ታዲያ አይሬ ሰዓት ደረሰ እኮ ምን ሆናል? ሚኪ እንዴት ነኝ? አሪፍ ነው አይደል? አሁን ቅጠል ጅብን ትላለች። ኧረ አባዬ እኔ የምፈራው ሙሽራ ይቀየርልኝ እንዳትል። በእውነት አይደል? በቃ እንዴ ማቃጠል ነው እንጂ የምን ተጠቅልሎ መተኛት ነው። አፍጥኙ በቃ። ሰርግ ካርድ ታረኩት። ዋው ቆንጆ ምርጫ። ውይ ሲያምር። ምንድን ነው እሱ? ምንድን ነው ይሄ? አሁን እንዴት ያለ ከረባት ሱፍ ይለበሳል እንዴ? ምንድን ነው እንደዚህ ታንቀ የመጣው? እንደዚህ የሆነ ሰርግ ቤት ልትሄድ ነው? በእርግጠኝነት እንደዚህ የሆነ ብታይክ መጸጸቱ አይቀርም እንዴ ወይ መጸጸት። አረ ዞር በላማ ተውሜ። ሰውዬው እኮ ይኸውልህ 40 ሲኖትራክ የሚገዛ ገንዘብ ነው ያለው። ገንዘብ ምን ይሰራል? ዋናው እኮ ፍቅር ነው። አንቺ ከደንብ ጋር የምትሯሯጪው ለፍቅር ነው። ይኸውላችሁ ባይሆን ሰውዬው መልካም ሰው ቢሆን በቃ ፍቅራችሁን አይቶ አዝኖላችሁ ሁለታችሁን ቢያሳድጋችሁ። ማንን ነው የሚያሳድገው? አንተን ነው። ቆይ ግን ባይሆን ስጦታ ምን ይዘላል ልትሄድ አሰብክ? ይወሰዳል ስጦታ? ድንኳን ሰበራ ነው እንዴ ባዶ እጃችን የምንሄደው? ምንድን ነው የምታካብዱት እናንተ? ልጅቷ እኮ ኦልሬዲ ሀብት ላይ ነው የተኛችው። አሁን ከዚህ ከቦርኮ ምን ትፈልጋለች እንዴ? እርዳታና ስጦታ እየለየን እንጂ። እሺ ምንድን ነው የሚወሰደው? ወይ ሽቶ። ሽቶ አፈር ትቀባ አንተ ሚኪ። ተው አይግሩም። አግብታም ፍቅሩ አልወጣልህም ማለት ስማ፣ ወይ በፓርታይም አንተ ጋር እንድትመጣ ባሏን ለምንልህ። ይኸውላችሁ ጉሩሜ ምን መሰላችሁ? አሁን እነሱን ተዋቸውና ለምን እናትና ልጅ ይዘህላት አትሄድም? እናትና ልጅ ምንድን ነው? እናትና ልጅ አረቄ አራቢሎ አረተው አቃውን የልጅ አረቄ ይዞ ሄዱ። ቤተሰቦቿ እንኳንም ቀረበሽ ይሄ ልጅ ድሮም አረቂያም ነው እንዲሏት ነው። አረተው አቤሎ ተው። የቤት ዕቃ ምናምንም እኮ ይዞ መሄድ ይቻላል። ካልሆነ ለምሳሌ ፍራሽ ወይ ብርድ ልብስ እንደዛ ነገር በገዛ ገንዘቤ በገዛውላቸው ፍራሽ እንዲተኙ። ምንድን ነው ግሩሜ? ሀሳቧን እኮ ነው ያወራችው አይደል? እንደ ይቺ ልጅ ሀሳቧን ትግለጽበት እንጂ። ግሩሜ አንተ ባትገዛላቸውም እኮ መተኛታቸው እንደሆነ አይቀርም። አሁንማ ቢሆንም አይሆንም ይሆናል። ለማንኛውም ጊዜ ወስደን የሆነ አሪፍ የሆነ ነገር እንገዛላታለን እንጂ። ኧረ እባክሽ አሁን ጊዜ ወስዶ ማሰብ የሚያስፈልገው እኮ ስለሚገዛው ዕቃ ሳይሆን ዕቃው የሚገዛበት ገንዘብ ከየት ይመጣል እንዴ? እናንተ ቆይ እናንተ ግን የሰርጉን አድራሻ አይታችሁታል? ሸራተን ኦፍኮርስ ሸራተን የሚሆነው አልከሪም ሞል። ሰርጉ ዱባይ ነው። ዋርግለት አንተ ግሩም ዱባይ ቲኬት ስንት ነው? አዳዲስ የተከራዮቹ ክፍሎችን በካናል ፕላስ ሲኒማ 2 ላይ ይኮምኩሙ።